ኦኬ ኩማ ቪዲዮ ስራ ደሞጣት ነው። እሺ እናት ሰማሻለሁ። እና በዚህ አጋጣሚ ደግሞ ሙሌን እዚህ አክብሮኝ ለመጡ ሰዎች ሁሉ እንድታመሰግኑልኝ ይፈልጋለሁ። ያመንክበትን አንተ ህዝቡንም ለማረጋጋት ሰላም እንዲኖር ሰላም እንዲፈጠር እነሱም ይወረዱ። እኔ ጋር አንተና ማንም አንተ የሚሰድብ የለም። ቪዲዮ ቤኪም ሰርተዋል። ሌሎችም የሰሩት ቪዲዮዎች ብዙ ቪዲዮ የሰሩ ልጆች አሉ። ብዙ ቪዲዮ የሰሩ ልጆችም ሁሉም እንዲያጠፉ እናደርጋለን። ቤኪም የሰራውበትን ቪዲዮ ያጠፋል፣ ሌሎቹም የሰሩትን እናጠፋለን። ማንም አንተን እኔ ጋር ከመጣ ማንም የሚሳደብም የለም። ስለዚህ ሰላም ከዛ በኋላ ይወርዳል። ማንም ይሄንን አጀንዳ አድርጎ የሚሳደብ የሚያወራም ሰው የለም። ይሄንን ሰላም እናደርጋለን። ኮሜንት ኮፍ አደርጋለሁ፣ ችግር የለም። እዚህ ጋር ማሉ ቆይ ኩማ ቆይ በእናትህ ማሉ አንተና ኩማረል ጌም ተጫወታችሁ ማሉ እየሰማኝ ነው? አዎ። ኦኬ ኩማም ቀድሞም ያውራ በኋላም ያውራ። እኔ ማህበረሰብ እንዳይሰደብ ፈልጌ ነው። በክፉ ልታስቡ ትችላለ። ይሄ ጉብዝና አይሰራም። አንድ ኦሮሞ ልጅ ሀዲያን ተሳድበዋል አንተ ጋር በኮሜንት የሚሆን ቪዲዮ ሰርቶ መልስልኝ። አንተ ማሉ ማለት ነው ማሉን ነው አደረሰም እኔ ብዙም እኔ ጋር ማንም የሰደበው የለም። አዎ የኦሮሞ ልጅ አንተ ጋር 16000 ነበረ፣ እሱ ጋር 3000 ምናምን ሰው ነበረ። አንድ የኦሮሞ ልጅ መጥቶ ሀዲያ እንዲህ ነው ብሎ አልተሳደበም። ቢኮስ እኔ በኩማ ኮሜንት እያየው ነው የሀዲያ ልጅ ተሳድበዋል። ፋክቱን ነው የምነግረው። ዛሬ ልትሞት ትችላለህ አይደለ? ስለዚህ ይሄ ነገር ምንድነው? ኩማ ላይ ቪዲዮ የሰሩት ቪዲዮ ያጥፉ። ኩማ ማህበረሰብ ስለናካ ይቅርታ ይጠይቅ። እኔ ቤት እዛ ቤት የምትሉን ተውና ለምን አትፋቱ? የተከበረ ኦሮሞና ሀዲያ ለምን ይነካካል? በዚህ ጋር ጀነራል በዚህ ጋር አንድ ጥያቄ ልመልስልህ አንተ። እዚህ ጋር የሀዲያ ልጆች የኦሮሞን ማህበረሰብ የተሳደበ ሰው የለም። እዚህ ጋር እንድታቅ ሀታ ቪዲዮ እየሰሩ ቪዲዮ ሰርቶ የኦሮሞ ማህበረሰብ እንዲህ ነው ያለ ሰው ማንም የለ። እኔ ማለት አረባካ አንተ ሰው እኔን እኮ ነው ሜንሽን እያደረጉት ምልኩልኝ ኖ ማንም የተሳደበ ሰው የለም። ማንም አትበል። እኔ ይኸውልህ ስማ፣ ሰርተው ከሆነ ንጹህ ነኝ እያልኩ አይደል። አንተ ከኔ ጋር ፐርሰናል ኢሹ ካለ ማለት ነው ቪዲዮን እየገለበክ ስራ። አሁንም ማለት ነው አላቅህም አታቀኝም። ስላወቅኝ አይደል ስለነካኝ ነው የነካው። አላቅህም። እኔ በአንተ ቪዲዮ ሰርቻለሁ አልሰራሁም። አዳምጥ፣ እየሰማኝ አሁንም ከማሉ ጋር የጀመርኩት ይኸውልህ፣ አዳምጥ። አጭር ነገር የምነግርህ ማለት ነው። እኔ ከማሉ ጋር የጀመርኩት ከማሉ ጋር ጨርሳለሁ። እባክህ ከቻልክ ከኔ ጋር እንዳታወራ። መሀሉን አይደለም የነካው፣ እኛን ሁላችንንም አንድ ላይ አድርገህ ነው የነካው። እሺ ሲጨርስ ምን ማንና ነው አንተ የራስህ ቤት ውስጥ የምትጠራኝ? እኔ በቪዲዮ ነው የሰራው። ከፈለኩኝ በቪዲዮ ይቅርታ መጠየቅ እችላለሁ ስታጠፉልኝ። ገባችሁ? ብለክ ከኔም ዘርጋ መጣላት ጀመርክ። አይ ባኒ ገልቴ ሀዲያ እኮ ነኝ። ኧረ አንቺና ጂጂ በቃ በእውነት እኔ ሀዲያ ነኝ። ጋይስ አብርዱት፣ በቃ እንበተን፣ በውስጥ ጨርሱት። በእግዚአብሔር በእውነት ኩማ አይሻልም? ውዶች ይቅርሽ፣ በቃ እንበተንና በውስጥ ይጨርስ። ወይ ልልት ወይ በውስጥ ይጨረስ። እሺ እኔ ሀዲያ ነኝ ታውቃለህ። ከመለየው ቪዲዮ አለ። that's the best day of my life ሀዲያ የሆንኩበት ቀን። እስቲ ጌታ በእናትህ ትምትልሽ ነው። በሀዲይኛ ላወራ እችላለሁ። እኔ እነሱ ጋር ያደኩት። እሺ አውሪ። አንቺማ ማታወሪ ቋንቋ አለ እንዴ? አንቺማ ማደበርሰው በቃ ሀዲዩስ በእግዚአብሔር በእውነት የምሬን ነው። በጣም ነው የምወዳቸው ቤተሰቦቼንና በቃ ይፈታ። እሺ ኧረ እኔ እፈታለሁ። ኧረ መፍታት አይደለም ግን እንደዚህ እያስፈራሩ ሲሰድቡኝ አይደለም። አትመልስላቸው በቃ እንዳልሰማ። እኔ አልመለስኩም። እንደዚህ በኮሜንት መቶ ሲሰድቡኝ የተናገርኩት ገባሽ? ዝጋ። ያጠፋው ካለ ይቅርታ ጠይቅ። የተከበረ ማህበረሰብ ነው። ምርጦች ናቸው። ባይዘው አሁን መጥፎ ናቸው አላልኩሽም። እኔ እናት ግን አለሽ
እኔ አለሁ ዛሬ ደግሞ ሀዲያ ሆነሽ መጣሽ። እኔ ሀዲያ ስለሆንሽ በጣም ደስ ብሎኛል። እንዲ ሀዲያ ኢዝ ኪንግ። ከቤራ እስቲ ጻፉ። ከቤራ ጻፉ። ከቤራ ይኛው አንተ ከሀዲያ ጋር ትጣላለህ እንዴ? በእውነት ጉንዳን ፀጉርን እንደወረረ ቁጠራ። አንቺ ጉንዳን አንቺ ራሱ ጉንዳን አሁን በቃ ሀዲያ ልጆች በቃ ይብቃ። እሺ በእግዚአብሔር እኔ ጨንቀኛል። ኦሮሞ ሲጣላ ገብቷል። ምኔና ምኔ ተጣልቶብኝ ነው ይሄ ምን ወዴና እንጀቴ ተጣልቶብኝ ነው የሚሆንብኝና በቃ ፍቱ። እሺ ታይ ሲሆን ምን እንደምናገር አላውቅም። ማኑ ሰው ነው እየጎተተ ያለው? እኔ ስሜታዊ ሆኜ እናገራለሁ። ስሜታዊ ሆኜ ነው የተናገርኩት። ማለት ስሜታዊ ስትሆኚ የምትናገሪውን ነገር አታውቅም። ሰምቼዋለሁ። አይ ነው ጌታ ነው ስድብ አቁሜ ያለው ብዬ ከዚህ በፊት አልተናገርኩም። ተናግሬያለሁ። ከማንም ጋር መነካካት አልፈልግም። አይቼዋለሁ። የሆነ አስበህበት ያደረከው ነገር እንዳልሆነ ያስታውቃል። ሰድቡ ነበረ በጣም አይ በቃ ይኸውልህ በቃ እንደዚህ ይቅር። እውነት እናንተም እኮ ስራ ላይ አይደላችሁ እንዴ? ይቅርታ። አይ ደግሞ ከማሉ ጋር ምንም ችግር የለብኝም። እኔ ማለት እኔና ማሉ በመሃሉ ምክንያቱ ይሄ ጸብ የተፈጠረ ደግሞ ላይክ እሱ መጥቶ ጌም ከኔ ጋር ባይጫወተው ደግሞ እኔ ከሱ ጋር ጌም ባልጫወት እንደዚህ አይነት ነገር ሊፈጠር አይችልም። ለዛ እሱም የእሱ ቤት አይሆንም ብዬ የተናገርኩት ለዛ ነው። ማንም መሆን ይችላል፣ ግን እኔ በኮሜንት አሁን እዚህም እየሰደቡኝ ነው፣ እያያችሁ ነው። በኮሜንት ብዙ ሰው ነው የሚሰድቡኝ። ስድብ ደግሞ አይለጠፍብኝም። ትናንትና ስሜታዊ ሆኜ የተናገርኩ ዛሬ ደግሞ ኮሜንትን ካየው ሌላ ነገር ልናገር ይችላሉ። የእሱ ቤት ከሆነ ደግሞ ከዚህ በላይ ነው። ለዛ እዛ ቤት አልሄድም። ሙሌ ቤት ይክፈትና ሙሌ ቤት እመጣለሁ ብዬ ነው የመጣሁት። ወይ ደግሞ ሙሌ ለእኔ ያሽላልተው አይደለም፣ ሌሎችም ለእኔ እንትን እያላቸው አይደለም። የተሳደብኩት እኔ ነኝ፣ የተሰደባችሁት እናንተ ናችሁ። እንደውም አክብራችሁ እዚህ ስለተገኛችሁ ወይ ቤታችሁን ከፈታችሁ ቤታችሁ ስለጋበዛችሁ በጣም ነው አመሰግናችሁ። ይሄ ደግሞ ትልቅነት ነው። እናንተ ለሰው ሪስፔክትፉል እንደሆናችሁ ነው ማሳየው እና ወዳችኋለሁ። ሁላችሁንም የእውነት በጣም አከብራችኋለሁ። ለተናገርኩት ነገር ደግሞ በጣም ከልቤ ማለት ነው የእውነት በጣም ወዳቸዋለሁ። እኔ ሀዲያ ማለት በቤተሰቦች ቅልቅል ውስጥ አሉ። ከምባታም እንደዛው ከብዙ ብሔረሰብ ጋር ተቀላቅለናል። እሱም ማለት ስሜታዊ ሆኜ ነው የተናገርኩ። ከተናገርኩ በኋላ ተጸጽቻለሁ እኔ ራሴ። ለምን በፋሚሊ አለ ቤተሰቦች ምን ብዬ በምን አይኔ ነው ቀና ብዬ የማያችሁ እና አጥፍቻለሁ። ይቅርታ አድርጉልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ከዚህ በፊት ሀዲያ እንደዚህ ነው ብዬ ተናግሬ አላቅም። ካሁን በኋላ አይለመድብኝም። እውነት በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ይቅርታ አድርጉልኝ። ይህን የምላችሁ የምፈልገው በቃ ነገሩን እንግዲህ ወንድማችን ኩማ፣ እኔ በነገራችን ላይ ትላንት በጣም ተቀይሜ ቪዲዮ ሰርቼብያለሁ። አጠፋለሁ፣ አነሳዋለሁ እና ቪዲዮ እንዳልኩ ነው እና በማሉና በአንተ መሀል አሁንም ሰላማችሁ ይብዛ። ነገር ግን የእኛን ጉዳይ ለእኛ ተው፣ ችግር እናንተ ጋር ችግር ከሌለ የእኛን ጉዳይ ራሳችን እንፈተዋለን። ትልቁ ነገር እዚህ ጋር 5,000 እና ከ5,000 ህዝብ በላይ የሀዲያ ህዝብ ለምን ተነከል? እንዴት ማን ጠብቀው? አንተ ስለሆንክ ነው እንጂ አሁን ሌላ ሰው ተናግሮ ቢሆን ብዙ ሚዛን አይደፋም። ግን የሀዲያ ህዝብ ከኦሮሞ ብዙ ይጠብቃል፣ ኦሮሞም ከሀዲያ ይታወቃል። ያ ነገር ነው ትንሽ ክብደት እንዲኖር አደረገ እና ስለመጣልን እኔ ትላንት ከተቀየምኩ በላይ ወድጃለሁ። እንደዚህ አኩረህ መጥተህ ሰው ያጠፋል። እኔ ሺህ ጊዜ አጥፍቼ አውቃለሁ። ነገር ግን ከጥፋቶች ሁሉ ጥፋት ምንድን ነው? ጥፋቱን አይቶ ከጥፋቱ የማይመለስና የማይማር አይ ተሳስተሃል ተመከር ሲባል የማይመከር ሰው ነው ጥፋተኛ የሚባለው። ስለዚህ ሰው ልጅ ያጠፋል። ያጠፋውን ጥፋት ደግሞ መጥተህ በዚህ ህዝብ መካከል ላይ ይቅርታ መጠየቅ ይሄ አንዱ ትልቅነት ነው። እግዚአብሔር አክብርልኝ። እንወዳለን። በዚህ አጋጣሚ ምናልባት እሱን ተሳድባችሁ ቪዲዮ የሰራችሁ እንደኔ አንሱለት፣ እናነሳለን። ይቻላል። ሲያምሽ ቀጥል። ቴንክ ዩ ኩማ ስላከበርከን ይቅርታም ስለጠየቀን እንወዳለን። እኛም ያው ስጋ ነው ሁላችንም የለበስነው፣ ያው ስጋ ያሳስተናል።
ከዚህ በኋላ ትላንትናም ትላንት ወዲያም በሱ ላይ ቪዲዮ የሰራችሁት የኛ ልጆች ሁላችሁም አጥፉት። እንግዲህ ይቅርታ ሁለት የለም፣ ይቅርታ ከይቅርታ የሚበልጥም ነገር የለም። እሱ ከሰደበ በላይ ይቅርታ ከጠየቀ እኛን እንዳከበረ ነው። ስለዚህ ሁላችሁም የሰራችሁትን ቪዲዮ ያልጆች የሱን አጥፉት። ሁላችሁ ማውራት የምትፈልጉትን አውሩ። ቴንኪው ስለነበራችሁ አባገዳ ልጅ የአባገዳ ልጅ ግን ሀዲያን አይሳደብም፣ ተቀብለናል። ሀዲያ እንደዛ አይነት ልብ ያለው ነው። ግን መሀሉን ያን ቀን እኔ ኦሮምኛን እችላለሁ ሰሬ ሆቦላ እያልክ እና ብዙ ነገር እንትን ብለሃል። መሀሉንም ሜዳ ይቅርታ ቢጠይቅ በጣም ጥሩ ነው። ሌላ ደግሞ ሙሌ ማለት እዚህ ጋር ሰሬ ሆቦላ ማለት በፍቅር ነው። ሰው ኦሮምኛ ማለት ግን የምታውቀው ከሆነ ሰሬ ሆቦላ የምንለው የሆነ ለምትወደው ሰው የምታወጣ ቃል ነው። እና ሀዲያን አንድ ሰው እዚህ ውስጥ 5000 ምናምን ሰዎች አላችሁ። በምላሳችሁ አንድ ሀዲያ ብላችሁ ከጠራችሁ በጭንቅላታችሁ ጉንዳን እንደገባ አድርጋችሁ ቁጥሩ። እና ሌላ ደግሞ ሌላችሁ ፈልገው ሁላችሁ እዚህ ጋር ያላችሁት ይቅርታ አንዴ ሙሉ ሁላችሁ እዚህ ጋር ይቅርታ ጠይቄያለሁ። ለኔ ይቅርታ እንዳረጋችሁልኝ ማለት ላይ የምችለው በኮሜንት ነው። ሁላችሁም የልብ ምልክት ሃርት ምልክት ጻፉ እንዳለ ማለት ቀይ በቀይ አድርጉ እስቲ ቤት እና ወዳችኋለሁ። ሁላችሁ ኦኬ ቴንክ ዩ ይቅርናል ብለናል። በእውነት ይቅርናል። ሁላችንም እንወዳለን። ወንድማችን በጣም ነው የምንወድህ፣ በጣም ነው የምናከብረህ። እኛ ሀዲያን አክብረህ መጥተህ በቤታችን ይቅርታ ስለጠየቅከን ይቅርታን ተቀበለናል። ሁላችንም እንወዳለን እና ኮሜንት ማን ነው ቪዲዮ የሰሩትም ያጠፋሉ እና እንወዳለን ለማለት ፈልጋለሁ። ቴንክ ዩ አብነት ቴንክ ዩ። እኔም የሆነች ነገር ልበልም ኩማ፣ እኔ እውነት ሪስፔክት አለኝ። ምክንያቱም ብዙ አይነት ነገሮችን ማንሳት ማውጣት ማውረድ እንችላለን እና እንግዲያውስ እቺ ነገር እንዲህ ተቀጣጥላ ስትመጣ ወዴት ልትሄድ እንደምትችል መገመት የሚያቅተው የሀዲያ ልጅም የኦሮሞ ልጅም አይጠፋም። በትክክለኛው ባድያነቱ የታመሙ ልጆች ናቸው በዚህ ልክ ቪዲዮም የሰሩት። እውነት ነው፣ ሰው ሲነካ ማህበረሰብ ሲነካ እንደው ግለሰብን እኔን ብሰድበኝ ሜቢ ሀዲያ ስለሆንኩ እኔን የሚወዱኝ ሰዎች ተነስተው ሊያስቀይሙ ይችላሉ። አንተ እንደዚህ ከቁማ ጋማ እንዴት ትለካካለህ የሚሉ ያንተም ወገኖች ሊመጡ ይችላሉ፣ የመሀሉም የኔም ወገኖች ሊነሱ ይችላሉ። ይሄ ሰው መሀል ላይ የሚኖር ነገር ነው። ግን ሀዲያ እንደ ህዝብ ትልቅ ህዝብ፣ የተከበረ ህዝብ እኔና አንተ እዚህ ጋር ቁጭ ብለን ከምናወራው በላይ ትላንት ፕራይም ሚኒስቴሩ ምን እያሉ እንደሆነ ብታዳምጥ እንባን ጠብጠብ መናገር ስለ ሀዲያ ህዝብ መናገር እስከሚያቅተው ድረስ ዶክተር አብይ ሲናገር ነበር። ይሄ የተከበረ ማህበረሰብ አንድ ሰውን ስትነካ ሙሉ ማህበረሰብ። በእርግጥ ሀዲያ ብለህ ከአንደበት አውጥተህ ስትናገር እኔ አልሰማውም። ግንስ የተሰደብከው ልጅ የተናገርከው ቃላት ሀዲያ የሚለውን ወርድ ያ ሰው ሀዲያ እስከሆነ ድረስ ስለሚወክለው በዚህ ልክ መጥተህ ይቅርታን ከጠየቅ ከይቅርታ በላይ እኛ ታሪክን ምናቅ ታሪክ እንዴት ሆኖ ወጥቶ ወርዶ ሰውን ይቅርታ ማስታረቅ እንዴት እንደሚደረግ ምናቅ ህዝቦች ነን። አሁን እዚህ ጋር የሆነ ምንም አይነት የማንንም እንትን ክሬዲት ኢሹ ምናምን ለመውሰድ ምናምን ሳይሆን መጣው ቤትክ እዛ ጋር አግሪው እያደረጋችሁ ነበረ። በቅንነት ነው ማወራ። ይሄን ነገር የምትቀበሉ የምትሰሙም ሰዎች ስሙ። እኔ እዚህ ጋር ቁሜን አስቀምጬ ቤቴን ባሟሙቅ 5000 ሰው 10000 ሰው 50000 ቤቴ ላይ 20000 ሰው ቁጭ አድርጌ አዋይቼ ሰው አስታርቄ የሞት ጉዳይ ጨርሼ ማቅሰው ነው። ለኔ እዝናት ቢግ ዲል አይደለም። ብርቅ ሊሆንባችሁ የምትችሉ ሰዎች ጂጂን ተቀበሏት፣ አስገቧት። ጂጂ ሙሌ አንድ ጊዜ የታባቱ እንወቅጠዋለን እና ምን ልል ፈልጌ ነው፣ ይሄ ማህበረሰብ የተከበረ ማህበረሰብ በጣም አንተም ሰው አክባሪ መሆንን አይቻለሁ። መጣን ጀነራልና እዛ ጋር አንድ ወንድም ቤኪ እየተጣሉ ነበር። አይ አልሄድም መሀሉ ቤት ካልክ ኒውትራል የሆነ ቤት ይምጣ ብለህ ከፈለክ ኒውትራል የሆነ ቦታ ላይ እንደዚህ እኔ ቤትም ቢሆን አየላበበ ቤትም ቢሆን ያለው ማይንድ እኔ ችግር የለብኝም። የሆነች ነገር ለማቀጣጠል እኮ አንድ ሁለት ወርድ ተጠቅመህ እኮ ሚዲያውን እንዴት እንደምናጦዘው እናውቀዋለን። እኔም አንተም እጅ ላይ ያለው ነገር ነው። ሜቢ ዛሬ እንደዚህ ዝቅ ብለን አንገትህን ደፍታ አንተም ቢሆን
እግዚአብሔር ይመስገን ከደረሰብህ ከዛ ከከባድ ነገር እግዚአብሔር አውጥቶ በዚህ በህዝብ መሃል ቁጭ ብለህ እንድትኖር አብቷል። ግን ወደፊት ደግሞ ምንድነው መማር ማህበረሰብን መንካት ሃይማኖትን መንካት ምን አይነት ችግር ያመጣል የሚለውን ካንተም ብዙ ወንድሞች ወጣቶች ስላሉ መማር ያለባቸው ነገሮች መማር አለባቸው ብዬ አምናለሁኝና እውነትም በዚህ አንተ መጥተህ ይቅርታ በጠየቀው በኦሮሞ ህዝብ በአንተ ስም የተሰደበውን የኦሮሞ ህዝብ እኔ ሙሌ እውነቴን ነው የምልህ ይሄው ከተቀመጥኩበት ወንበር ቁጭ ብድግ ብዬ ሙላውን የኦሮሞን ህዝብ ይቅርታ ጠይቃለሁ። ጌታ ምስክር ኦሮሞ የኦሮሞ ህዝብ የተሰደበ አንድም ሰው የለም። ኖ እሱን ቁሜን ሲሰድቡት ቁሜ ማለት ነው የኦሮሞ ልጅ ነው አይደለ? በሱ ምክንያት ነው የምልህ በሱ ምክንያት የተነካ ኦሮሞ ካለ ያችን ስላስተካከልከኝ ቶሚ ያመሰግናለሁ። ግን በጣም ከባድ በትልቅ ከወንበር ብድግ ብዬ ያን የተከበረው ማህበረሰብ ያንተን ፋሚሊ አንተ ስትሰደብ ማይወድ ቤተሰብ አለ አንተን የሚወድ ቤተሰብ አለና ፍቅራችሁን ገለጹለት። ይኸው ጂጂዬ ሮጣ ስትመጣ እኮ እኔንም ስለምታምነኝ ስለምትወደ ነው። አሁን ፊራውል ባይተኛ ፊራውል መጥቶ ሌላ መንሱር ቢያይ ቢሰማ የሚመጡ በጣም ተከባብረን ምንኖር ማህበረሰቦች ነን እዚህ ጋር እና ስለዚህ በዛ ያን ሁሉ ማህበረሰብ በአንተ ስም የተነካ ማህበረሰብ ካለ አንተም የነሱ ልጅ ስለሆንክ ውስጣቸው ያዘነ ህዝብ ስለሚኖር በዚህ ልክ እኔም ይቅርታ ጠይቄያለሁ። እውነት ለማውራት ቪዲዮን ጠንተኮለስ ኒኦስ ሁንድችም መተኩይ ጠንተኮለስ ሃን ሀዲይቾ የተከም ወለበን ዮኦስ ቪዲዮ ቢሰ ይቅርቲ ለፖሊሽቤ ከይቅርታ የሚበልጥ ምንም አይነት ነገር የለም። የሞተም ትልቅ ነገር ላይ እንኳን የደረሰ ነገር ቢኖር የሚፈታው በይቅርታ ነው። ቶሚ አንተም እንደ ታላቅ ወንድም እውነት ትላንት ራሱ የተናገርከኝ ቃል በቂ ነው። እኔ ሪስፔክት ዩ ዳስ ዋይ ቅድም የተናገርኩት እግዚአብሔር ያክብር። በዚህ ልክ ታመዋል አባቶች ትልልቅ ሰዎችና ይቅርታን እንዲጠይቅ ደግሞ ወጉንም አግባቡንም ሴራውንም ስለሚያቃይ እዛ ቤት አልሄድም ብሎ ሲል ገብተን መሃል ላይ ያለውን ነገር ጨርሰናል። ከዚህ በኋላ ቁሜ ካንተ ጋር ያለውን ጉዳይ ቁሜ እኔ ጨርሻለሁ። በኔ በኩል ሞላው የሀዲያ ህዝብም ተቀብሏል። ይቅርታን እንወዳለን ብላችሁ ፍቅራችሁን ብቻ አሳዩት ለቁሜ። ሌላ ነገር አያስፈልግም። ቪዲዮን እያነሳችሁ ሂዱ። ሌላ የምትጨምሩት ነገር ካለ ጂጂ ከመጠቅለሏ በፊት በዚህ በኩል ያላችሁ ግርምሽ ሌላም ማውራት የምትፈልጉ ነገር ካለ ከይቅርታ አስታራቂ የሆነ ነገር ለመቆስቆስ ምናምን ሳይሆን የምትሉት ነገር ካለ ጨርሱና ገለን ወደ ሌላው ጉዳይ ደግሞ እንግዲያውስ አጀንዳ ተሰጥቶናል። ወደ አጀንዳው እንሄዳለን። ቴንክ ዩ በነገራችን ላይ ያው ከምንም በላይ አንድ ሰው ጥፋቱን አምኖ ይቅርታ ከጠየቀ ከዛ የሚበልጥ ነገር የለም። በቃ ጥፋቱን ማመን ብቻ በቂ ነው። እናመሰግናለን። ቴንክ ዩ እንወድሃለን። ያው በተለይም እኛ ኦሮሞና ሀዲያ ምን እንደሆነ ብዙዎች ታውቃላችሁ። አንዳንዴ ያው ስሜታውነት ጥሩ አይደለም። በስሌት እናስብ፣ ከስሜታውነት እንውጣ። ሁላችንም ለማህበረሰባችን የሚጠቅመውን ነገር እናድርግ። ከዛ ውጪ ማህበረሰብን ነክታል፣ ማህበረሰብን ይቅርታ ጠይቀሃል። ከግለሰብ ጋር ያለውን ችግር እንደ ግለሰብ ቀጥሉት። እኛ አይመለከተንም። እኛ ሴት አይደለንም። ተጋግዘን ለአንዱ አግዘን አንዱን ለማውራት አንተም እሱም ለኔ እኩል ናችሁ። ከዛ የተለየኝ ስሜት የለም እኔ ጋር። ሴቶች ናቸው በጀማ ሆኖ ተሰብስቦ የሚሳደቡት። እኛ እንደዛ አይነት ነገር የለንም። እሱም ወንድ ነው አንተም ወንድ ነው። ተዋጡ። ሜዳውም ይሄው ፈረሱም ይሄው ይመቻችሁ። ከዛ ውጪ ሀዲያን ይቅርታ ስለጠየቅከን እንወድሃለን እናከብራለን። ቴንክ ዩ ሶ ማች ብራዘር። ይሄን ነው ማለት የምችለው ሙሌ። ቴንክ ዩ ግርምሽ። ቴንክ ዩ ዳኒ ከታች ሆነ እየሰማ ስለነበረ ሜቢ ጂጂዬ ነገሩን ጠቅለል ታደርጋለች እህትም ስለሆነች ዳኒ ወደ አንተ ልሄድ። ነገሩን አናበዛም ከዚህ በኋላ እሱ ላይ ነው። ቴንክ ዩ ሙሌ፣ በጣም ደስ የሚል ነው። ወንድማችን ኩማም እንግዲህ እግዚአብሔር ይባርክህ። እንግዲህ ሰው አይሳሳትም አይባልም። ተሳስቶ የሚመለስ ሰው ነው እንግዲህ የሚፈለገው። በጣም ደስ የሚል ነው። ኦሮሞና ሀዲያ ማለት እንግዲህ አንድ ነን። ተነካክተን አናውቅም። ምክንያቱም አንድ ስለሆነን ማለት ነው። ስለዚህ ይሄንንም ተረታ አንተ ወደ ያለ ተመልሳ በዚህ ጎዳና ላይ ማምጣቱ በጣም ደስ የሚል ነገር ነው። እኛ ከልባችን ተቀብለናል። እንግዲህ ከይቅርታ የሚበልጥ ነገር ምንም ነገር የለም። ምናልባት መሃል ላይ የሚያሽቃብጥ ሰው መሃል ላይ የሚያነጋገን ሰው ሊኖረን ይችላል፣ ግን አንሰማም እኛ ማለት ነው። አሁን እኛ ደስ ያለ ነገር ምንድነው? እዚህ ፊት ለፊታችን ላይ መጣይ ይሄንን ይቅርታ መጠየቁ ራሱ ትልቅ ነገር ነው። በቃ እውቀት አለ ሰው ነው ይቅርታ የሚጠይቀው ማለት ነው። እውቀትን ነው የሚያመለክተው እንጂ ወደ ኋላ አይደለም። ይሄ ነገር የሚያስደርገው ወደፊት ነው የሚያስደርገው። ስለዚህ ደስ ብሎናል። ቴንኪዩ። እንግዲህ ምንም የምለው ነገር የለም። በጣም ደስ የሚል ነገር ነው። ጨርሻለሁ።
ቴንክ ዩ በቃ ነገር አናንዛዛም። ኩማ ጂጂ ተጠቅልለው ከመጠቅለላው በፊት ኩማ እንግዲህ በዚህ ጉዳይ ላይ ከኛ ከሀዲያ የበለጠ የኦሮሞ ወንድም ህዝብ በጉዳዩ ላይ ተጃቅፎ እንደሚኖር እርግጠኛ ነኝ እና ቪዲዮ ሰርተ በዛ በተናገርካለህ እንዲህ ነው በዚህ ተነስቼ እንዲህ ነበረ ብለህ ቪዲዮ ሰርተ ሊቀቅብን ከዛ ቀሪውን ምናልባት አንተ ያልተዋጣልኝ ነገር ካለ እንዳሁኑ መጥተህ ለነሙሌ ያሉ ነገሮች ይፈታል። ቀላል ነው እና እዛነ ጌም ስትጫወቱ በነገራችን ላይ አሁን አማርኛና ሀዲኛ ከሚያወራ የበለጠ ኦሮምኛ ቢያወራ በጣም ይቀለኛል። በደንብ ነው የምሰማው። ብዙ ሰዎች ግን ቋንቋ እንደሚችል አያውቅም እና እዛነ ስታወሩ አንዳንድ ነገሮች ሰማ ነበር ስታወራ ሰምቻለሁ እና ይሄ ጌም ላይ ያለ ነገር ነው። ነገሩ ክብደቱን አሁን ሚዛኑን የደፋው እንዴት ከኦሮሞ አንድ ወንድም የሚል ነገር ነው። ለዛ ነው እና እናመሰግናለን። እንግዲህ ለፓርላማው ጂጂን ለመጀመሪያ ጊዜ እንዴት አደራችሁ? ሙሌ የት አባቱ እኔ እንዲያው የሚቀጣ ነው የምለው። የት አባቱ በሬ ጣል ሂድና ይቅርታ በል አንተ ዋ አራው እንዴት አባይ ነው የምትናገረው? እንደዚህ አይነት ነገር በአንተ እንደዚህ አይነት ነገር በእኛ በአንተ ምናምን አያምርም። ኦኬ ቁማ መናደድ እኮ አሉ ትናንሾች ኮሜንት ላይ እንትን የሚሉ ግን ማሰብ ያለብህ አንተ ትልቅ ሚዲያ እንትን ነህ እንጂ እኮ ትናንሾቹ ይናገራሉ። አባትሮት ስቴ ማንም ሳይናደድ እንደዚህ ኮሜንት ላይ እንትን ሳይል ቀርቶ አይደለም። ማሰብ ያለብህ ከፊት ለፊት ጥሩ ወንድሞች አሉ። ቅርርባችንን ታሪካችንን ማሰብ አለብህ። አሁን ትወጣለህ፣ ይቅርታ እንትን ትላለህ፣ ቪዲዮ ትሰራለህ፣ ከዛ ደግሞ ካሳ ትከፍላለህ። ሀዲያ ውስጥ በሬ ታስጥልና ይቅር በሉኝ ትላለህ። ይሄ አይስወር እንትን እኔ ብዙ ጊዜ ያጋጥመኛል። አሁን አንዳንድ ጊዜ ግን ማን ፊት ለፊቴ እንደሚመጣ ታውቃለህ? ከማውቀው ሙሌ ነው ፊት ለፊቴ የሚመጣው፣ ተሙ ነው ፊት ለፊቴ የሚመጣው፣ እንደዚህ ተሱ ነው ፊት ለፊቴ የሚመጣው። ልጆቹ አይሳደቡም ማለት ነው። እኛ ግን መቆጠብ አለብን እንደዚህ አይነት ነገር ላይ። ኦኬ ኩማ ቪዲዮ ስራ ደግሞ ጣል። እሺ እናቴ ሰማሻለሁ። እና በዚህ አጋጣሚ ደግሞ ሙሌን እዚህ አክብሮኝ ለመጡ ሰዎች ሁላ እንድታመሰግኑ ይፈልጋለሁ። ሁላችሁም በጣም ነው ማመሰግናችሁ። ከልባችሁ ቅር ስላላችሁኝ ደግሞ ከልቤ በጣም ደስ ብሎኛል። እውነት በጣም ወዳችኋለሁ። ደግሞ በጣም አሪፍ ቪዲዮ ሰርቼ ፖስት አደርጋለሁ። ሁላችሁንም ወዳችኋለሁ። ስራ ቦታ ነኝ ያለሁት። ሙሌን ደግሞ በሌላ መንገድ አትውሰዱት። ላይክ የኔን ማለት የሆነ በቃ ሰላም ፈልጎ ነው፣ በሁለታችን መሀል ሰላም እንዲወርድ ፈልጎ ነው እና ሰላም ያወረደው። በሌላ መንገድ አትውሰዱ። ወዳችኋለሁ። ጂጂዬ ወድሻለሁ። ጉማዬ ቴንክ ዩ እግዚአብሔር ያክብርህ። ሁላችሁም አይደለ ጌም ላይ አይ ቲንክ በጌሙ ነው አይደለ? እኔ ጂጂ አንድ ጀነራል የሚባል በጣም የምንወደው ልጅ አለ። ቅድም ምን ብሏል መሰለሽ? አንዳንዴ በእልህ ውስጥም የተናገረው ንግግር አለ። ደቡብ ውስጥ 50 ምናምን ማህበረሰብ አለ። ከዛ ውስጥ አንዱ ሀዲያና አንተ እንድትጣላ የፈለገ ሰው ኮሜንት መጥቶ ጽፎልሃል። አንተ ደግሞ ያንን አንብበ የሀዲያ ልጆች የሰደቡ መስሎ ነገሩን አቀጣጥለዋል ብሏል ጀነራል። በዚህ አጋጣሚ ሚዲያ ፊገሮች አሉ ሙሌ በሚዲያ ፊገር እናም ብዙ ነገር እንትን ሲሉ ሲሳደቡ እንደዚህ ምናምን ነገር በተቻለ አቅም ታረጋግጠዋለህ። ገባ በይቅርታ ምክንያቱም ያለው የታሪክም ሆነ የአንድ ዘር ነን እኛ። ገባ ምንም ልዩነት የለንም እኛ። እንደውም ኩማን እኮ የምንለው እኮ ወይ ወላይታ ነህ ሀዲያ ነህ ነው የምንለው። ቁመቱ ምናምን አይስወር በቃ ወላይታ ወይ ሀዲያ ነህ ነው የምንለው። ምክንያቱም ቁመቱ ምናምን ስታየው እንትኑ ትንሽ ከለሩ ምናምን ስታየው አይደለ ኩማ ኦሮሞ አይደለም እኮ የምንለው። ወደ ሀዲያ ነው ወደ እግዚአብሔር ይኸው እስቲ ይኸውልህ ቁመቱ ስታየው ምናምን ነገር ስታየው ኦሮሞ አይደለም። በቃ አንተ ወይ ሀዲያ ነው ወይ ወላይታ ነህ እንለዋለን እና እንደዛ ነው እንደውም እንትን የምንለው እና ጂጂኮ አንቺንም እንወድሻለን፣ በጣም እናከብራለን። እኔ በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ። ታውቃላችሁ፣ በጣም ነው የምወዳችሁ። በተለይ ወንዶቻችሁን በጣም ነው የምወደው። አይ ላቭ ዩ ታምራላችሁ። ዊ ላቭ ኢት እና ስለዚህ ጋይስ አሁን ያለውን ነገር እንግዲያውስ ቁሜ እንዳለውም ቪዲዮ ይሰራልናል። እናንተም ጠንተኮ ቀጤን ሁንደ መድዮስም ቪዲዮ ቢሲሚኔ ይቅርታ ምስ ቆሮማይም ከን አንኪ ንውል መቶሽ ቆሮማይም ኪዶ ቆሮም በጠከም ወሸ ኦዲም ሶድ እደኩይ አዲ ዱመከሚስ ዱምሲሰከሚስ ኢሲምበት ይሆን ኪዶ ቆሮም አዋጣከተ ይቅርታ የሚሰከመው ከቆሮም ሙለመኔንም አዋጤ ኪዶ ቆሮም ቶሚ ከነ ሎኮ ሞላ ጥበባይም ከን ቆሮሚን መረካ ከይሳ ይሰከሙ
Taminen marum ebe marenayo lehomo yukales hinke loko kibagwaromo min foka ya katamod ebet obet amna warim sabim oket khut ehan hane walom hane wasodnom min foka la kola mulbeyon wala kawosh tamisakam tamitakam man takalas goki nuune kalchon በጣም ይቅርታ ቁሜ የኛ ጋም ሌሊት ነው አንተ ጋም ሌሊት ነው ወደ ጉዳይ ብትሄድ ከዚህ በኋላ ሌላ ምንም ምን ይዝ ነገር የለም እንወዳችኋለን we love you አንድ ነገር ብቻ በእናትህ ጀነራልን ታስገባ ደስ ይለኛል እዚህ ስር ስላለ በማውራት ይፈልጋል መሰለኝና ጀነራል አለ ኦኬ ጀነራል አለ እሺ ጂጂ ቆይ እሺ እናቴ ጀነራል ሄድላይን እስካሁን አላየም ቢኖር እስካሁን ይገባል ጀነራል አለ እሺ ጂጂ ቆይ እሺ እናቴ ጀነራል ሄድላይን እስካሁን አላየም ቢኖር እስካሁን ይገባል ጂጂ ቆይ እሺ እናቴ ቴዲ ሚውት አድርገው ቴዲ ሚውት አድርገው በስመ አብ ሙሌ ቤኪ አጃም ካለ ቢቀደም ሲጨቃጨቁ ሰምቻለሁ በዚህ ጉዳይ ላይ ነው እሱ ለምን ይቅርታ ከጠየቀ ይቅርታ ጠይቅ ምናምን እያለ በጣም እንትን እያለ ነበር ሰላም ላውርድ በጣም እየሞከረ ነበርና ብዙ ሰው ተናገረ ላኩለት ከመጣይ ሰላም ለማውረድ ላኩለት ለቤኪ ሁለት ስልኩ የለኝም እኔ ስልኩ ካለ ደውሉለት እና እንደዛ ነው በቃ ወዳቸዋለሁ ቆይ አንዴ ይምጣ ቆይ አንዴ እንጠብቅ አንድ 5 ደቂቃ እስከዛ ይሄን ጋቢናንም የቶሩ አዲያነ ተብላል ጠይቀው ነበር ምን አልክ ኩማ ምን አልከኝ የይቅርታ መድረኩ ሌላ ቦታ ይሁን ብለህ ከማሉ ጋር ወጣ ነበር ኖ አላልኩም እኔ በቪዲዮ ሰርቼ ፖስት አደርጋለሁ አልኩት ማሉን ደሞ አልኩት ማሉ በእኔ ቤት ናስለኝ እኔ ቤተሰብ ማህበረሰብ እንዲሰደብ አልፈልግም እዛ ከሄድኩኝ በኮሜንት ብዙ ሰው ልናገር ይችላል ቤተሰቦቼ እናደዱልኝ ይችላሉ ለዛ አልመጣም ወይ ቪዲዮ ሰርቼ ፖስት አደርጋለሁ ወይ ደሞ ላይቭ ገብተን አንተም ላይቭ ላይ ሆነ ይቅርታ ጠይቃለሁ ብዬ ነው የተናገርኩት እዛ ለሙሌ ቤቱን ክፈት ብላ አስከፈትኩ አንተ ነህ እኔ ነኝ ሙሌን የጠየቅኩት እና ሙሌ ደግሞ እኔ እንጃ ሙሌ ለ5 አመት ነው 6 አመት ስንት ነው ቲክታክ ከተከፈተ በጣም የምታውቀው በጣም ማከብረውና የምወደው ልጅ ነው የእውነት እና እንደዚህ ደጋግሞ ወሬ ማውራት ላይ ጥሩ አይደለምና በጣም ነው ማከብረው በጣም ነው የምወደው ወንድሜ የኔን ሰላም ስላወረድ ሁላችሁንም ወዳችኋለሁ ቢግ ላቭ and big respect ፈታቦሚያችን ጀነራል ሲክስ አድርጌዋለሁ እኔ ስራ ላይ ነኝ በጣም ቢዚ ነኝ ለማምጣት አይመችኝም እያለ ነው እሺ ቴንክ በልኝ እሱንም በቃ ስለጨረሰን ቁሜ አንተ መሄድ ትችላለህ መብት ነው ችግር የለውም ቴንክ ዩ እንወዳለን